አሞህ ይወጣል። መሆን የሌለበት ሲሆን ያማል። መጥፋት የሌለበት ሲጠፋ ያሳዝናል። መሰበር የሌለበት ሲሰበር ያስከፋል። ነገር ግን ሁሉም ያበቃ ዘንድ ግድ ነውና ሕመሙም ያበቃል፣ ሐዘኑም ይቋጫል፣ እንባውም ይታበሳል። ጊዜ ጌታ ሆኖ ስልጣኑን ይጠቀማል። ሁሉ ሲረግብና መልካም ሲሆን ትመለከታለህ። የእናትህ እንባ አምላክ ጋር ይደርሳል። የአባትህን ተማጽኖ ፈጣሪ ይሰማዋል። ማንም ምንም ሊያጠፋ ይችላል። ነገር ግን ከጥፋቱ ጀርባ ያለውን የሚያውቀው አጥፊ የተባለውና ፈጣሪ ብቻ ነው። ያልተረጋገጠና መላምታዊ መደምደሚያ ወዳልተፈለገ ሌላ አለመግባባት ውስጥ መክተቱ አይቀርም። የሰው ልጅ በራሱ ላይ ስልጣን አለው። ክፋትን እንደሚያስበው መጥፎን እንደሚያደርገው ሁሉ መልካሙን ማሰብና ደጋጉን ማድረግ ይችላል። ከየትኛውም ጫና ውጣ። ማንኛውንም ያላመንክበትን ተግባር በሰዎች ግፊት አታድርግ። ለጥፋቱም ሆነ ለልማቱ ኃላፊነትን ውሰድ። አዎ ጀግናዬ፣ የተሰማ ስሜት አስከፊና አንገት አስደፊ ቢሆንም፣ ያልጠበቅከው ዱብዳ ቢሆንም፣ የማይጠበቅ አይነት ቢሆንም አንዴ ግን ሆኗል። ብዙዎች ተጎድተዋል፣ ብዙዎችም ጠፍተውበታል። ነገር ግን ሕመሙም አሞህ ይወጣል። ጥፋቱ የማንም ይሁን አንዴ የተበላሸ ነገር እንደ ቀድሞ አይመለስም። መጪውና ቀጣዩ እርምጃ ግን ይስተካከላል። ማንም ሰው ያልተገባ ተግባር ሲፈጽም ተገቢ አለመሆኑን ከእርሱ በላይ የሚያውቅ አካል የለም። አስበህበትና ተዘጋጅተህ መሆኑ ይቅርና ሳታውቅ ለፈጸምከው ተግባር እንኳን ኃላፊነት የመውሰድ ግዴታ አለብህ። እንደ ራስ ሕሊና ፍትሐዊ ዳኛ እያለ ዳኛ የለም ተብሎ ሕግን እንደፈለጉ ማፈራረስ አይቻልም። በብዙዎች መወገዝ፣ በጥቂቶች መወደድ ጻድቅም ሆነ ኃጥእ አያደርግህም። ስራ አግባብ መሆኑን ዳኛ ሳያስፈልግ የገዛ ሕሊና ይነግርሃል። አዎ የፈለግከውን ነገር መርጠህ ስለማድረግ ተጠያቂነት ቢያመጣ ለተግባርህ ኃላፊነት የመውሰድ ግዴታ አለብህ። መራር እውነት በምሬቱ ምክንያት እውነትነቱን አያጣም። የሚያንገሸግሽ አመክንዮ ለመዋጥ ቢያታግልም መዋጡ ግን የግድ ነው። ማንንም እየገፋ ልታሳምነው አትችልም። ማንንም እያገለልክ ከጥፋት ልታድነው አትችልም። ብትታመም የሕመምህን መንስኤ ለይተህ እስካላወጣህ ድረስ ሕመምህ በየጊዜው ማገርሸቱ አይቀርም። የትኛውም ሕመም አሞ አሰቃይቶ አስለቅሶ አስነብቶ እንዲወጣ ፍቀድለት። የሆነው እንዳይሆን ብታለቅስ ትርፍ የለም።
ሊሆን የታቀደውን እንዳይሆን ግን በእንባና በስርዓት የማስቀረት ብርቱ ኃይል አለ። ከበዛ ወገንተኝነት ተላቀቅ። ለገዛ አቋምህ ወግን። የፈጣሪን ሕግ ጠብቅ። ምክረ አእምሮ ለተሻለ ነገ